ሰላም ዲናችሁ የእንግሊሽ ፎር አፍሪካ ቤተሰቦች በጣም ተከፋፍተናል አቃለሁ። ዛሬ በአዲስ ላይ ሰምቻለሁ። ከዚህ ሳምንት ጀምሮ በተከታታይ ማስተምራችሁ የተለያዩ የፓራግራፍ አጻጻፍ ስታይሎችን አሳያችኋለሁ። በዚህ ሳምንት ስለ ዲፊኒሽን ፓራግራፍ ወይ አጻጻፍ የተወሰነ ነገር አሳያችኋለሁ ማለት ነው። ቻናሉን ያያችሁ ሰብስክራይብ ማታረጉ ሰዎች ባካችሁ ሰብስክራይብ አድርጉ። ቻናላችንን ለማሳደግ ስለሚጠቅም ማለት ነው። ቪዲዮውን ሼር፣ ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። አብረን እንቆይ። ሰላም እንዴት ናችሁ? እንግሊሽ ፎር አፍሪካ ቤተሰቦች በድጋሚ እንኳን ደህና መጣችሁ። በዚህ ቪዲዮ እንግዲህ ወደ እናንተ ማደርሰው የፍቺ ወይም የትርጉም አንቀጽ አጻጻፍ ይሆናል። በምሳሌዎች አድርገን እንዴት ጥሩ የሆነ የትርጉም ወይም የፍቺ አንቀጽ እንደምንጽፍ እናያለን። So it's going to be all about definition paragraph. So we're going to start with an introduction. ብዙ ጊዜ እንግዲህ አንቀጽ ለመጻፍ የተለያዩ ሜቶዶች ወይም ፓተርኖች ወይም መንገዶች እንጠቀማለን። ከዚህ ሳምንት ጀምሮ በተከታታይ የምናያቸው እንግዲህ እነኚህ በጣም መሰረታዊ የሆኑ የአንቀጽ አጻጻፍ መንገዶች ወይም ስታይሎችን ነው ማለት ነው። we call them patterns or methods of paragraph development. የተለያየ አይነት ታይፖች አሉ። ዲፊኒሽን አለ፣ ኤግዛምፕሊፊኬሽን ወይም ኢሉስትሬሽን አለ፣ ክላሲፊኬሽን አለ፣ ኮዝ ኤንድ ኢፌክት አለ፣ ኮዝ ራሱን ችሏል፣ ኢፌክት አለ፣ ኮምፓሪዝን አለ፣ ኮንትራስት አለ፣ እንደገና ሁለቱን ያጣመረ ኮምፓሪዝን ኤንድ ኮንትራስት የሚባል ደግሞ አለ። ስለዚህ እነኚህም በጣም ጠቃሚ የሆኑ የፓራግራፍ አጻጻፍ አይነቶችን እናያለን ማለት ነው። ዛሬ የምንጀምረው እንግዲህ በቀላሉ የመጀመሪያው ዲፊኒሽን ፓራግራፍ በሚባለው ነው። በአማርኛችን ምናልባት የፍቺ ወይም የትርጉም አንቀጽ እንለዋለን። ስለዚህ የፍቺ አንቀጽ አጻጻፍ ነው ዛሬ የምናየው ማለት ነው። እንግዲህ የተለያዩ አይነት መንገዶች አሉ የምንጠቀማቸው የተለያዩ ፓራግራፎችን ስጽፍ ቀደም እንዳልኳችሁ ማለት ነው። ዋና መሰረታዊ ነገር ግን የትኛው ፓራግራፍ መንገድ ተከትዬ ትክክለኛውን ፎርማት ተከትዬ መጻፍ እችላለሁ የሚለው ማለት ነው። So it's important always to write the content in according to a proper format having every type of paragraph in it. ያንዳንዷን ፎርማት መከተል አለብን ማለት ነው። የትኛው የተሰጠን ለምሳሌ ዲፊኒሽን ከሆነ ዲፊኒሽን ስታይል መከተል አለብን ፎርማት፣ ኤግዛምፕሊፊኬሽን ከተሰጠንም እንደዛው ማለት ነው። እንግዲህ ቀደም እንዳልኳችሁ አንዱ መሰረታዊ የሚባለው የፓራግራፍ አጻጻፍ መንገድ ዛሬ የምናየው ዲፊኒቲቭ ወይም ዲፊኒሽን ፓራግራፍ ነው። ከስሙ እንደምታዩት እንግዲህ የፍቺ ወይም የትርጉም አንቀጽ እንደማለት ነው። ስለዚህ ምንድነው የሚሰጠው ለአንባቢ ማለት ነው? አንድን ቶፒክ በዝርዝር ሐሳቦችን በመስጠት ያ ሰው ስለዛ ቃል ወይም ደግሞ ሐሳብ በትክክል እንዲረዳ ያግዘዋል ማለት ነው። እንዴት ነው የምንጽፈው ዲፊኒሽን ፓራግራፍ ወደሚለው እንጣ። እንግዲህ ዲፊኒሽኑን ካየን በኋላ አንድን ሐሳብ ወይም አንድን ቃል ለአንባቢው ክሊር ለማድረግ የበለጠ እንዲረዳ ለማድረግ ሁሌም የምንጠይቀው ዲፊኒሽን ፓራግራፍ ስንጽፍ ይሄን ጥያቄ ነው። ይሄ ቃል ወይም ይሄ ሐሳብ ምንድነው የሚገልጸው? ምን ማለት ነው የሚለው መጀመሪያ እናጤናለን። ከዛ ለዚህ ጥያቄ መልስ ለመስጠት ደግሞ የምንጽፈው ቀጣዩ አረፍተ ነገር ምንድነው ማለት ነው? ያንን ሐሳብ ወይም አይዲያ ሐሳብ ማለት ነው ዲፋይን የሚያደርግ ነው፣ ፍቺ የሚሰጥ ማለት ነው። ከዛ ፍቺውን ከሰጠ በኋላ ምን ይከተላል? ምሳሌ ይከተላል ማለት ነው። የበለጠ ለማብራራት ምሳሌዎችን እንጠቀማለን። ወይም ደግሞ ምን እናደርጋለን? ያንን ሐሳብ ወይም ቃል አንባቢ ከዚህ ቀድሞ በቀላሉ ሊረዳው ከሚችል ሌላ ሐሳብ ወይም ቃል ጋር አጣምረን ዝርዝር ሐሳቦችን እንሰጣለን ማለት ነው። ያንን ስናደርግ በቀላሉ አንባቢ ሊረዳ ይችላል ማለት ነው። ለምሳሌ ጃርገን የሆኑ ቃላቶች አሉ፣ በሌላ ሙያ ውስጥ ያሉ እኛ ሀገር የሌሉ ቃላቶች ለምሳሌ ሊሆኑ ይችላሉና እንደዚህ አይነት ነገሮች ሲኖሩ ይሄንን ሜትር መጠቀሙ በጣም ቀላል ነው። በሀገራችን ያ ለምሳሌ አሁን ሰርፊንግ የሚባል አለ፣ እኛ ጋር ባህር የለም። ሰርፊንግ የሚባለው ስፖርት ውሃ ላይ በጣውላ አይነት በሚመስል ነገር እንደመንሸራተት ነው። ስለዚህ ያንን ወደኛ እንተን ስናብራራ ሰው ሊያቆም በሚችል ሌላ ተመሳሳይ አይነት አድርገን ልናስረዳው እንችላለን ማለት ነው። ስኬትቦርዲንግ ሊሆን ይችላል ለዚህ ኢንስታንስ። እስኪ በምሳሌ የመጀመሪያው ኤጁኬሽን የሚለው ነው። እንግዲህ ትምህርት የሚለውን ለማብራራት ስንፈልግ ቅድም ባልነው መልኩ ትምህርት የአንድን ሰው ዕውቀትና ክህሎት የሚያሳድግ የበለጠ እንዲያቅ የሚያደርግ
ምን ኢንቮልቭ የሚያደርግ ነው ማለት ነው ትምህርትን ስልጠናና መማርን ኢንቮልቭ የሚያደርግ ሂደት ነው ብለን እናብራራ እንችላለን እዚህ ጋር እንዳስቀመጥ ነው ኢኮኖሚክስ ስንመጣ እንግዲህ ኢኮኖሚክስ አንድ ማህበረሰብ እንዴት አድርጎ ገንዘቡን ንግድን እና ኢንዱስትሪን ኦርጋናይዝ ማድረግ ወይ ማስተዳደር እንደሚችል የሚያጠና ስለዛ የሚያጠና አንድ የትምህርት መስክ ነው ብለን እናብራራለን ማለት ነው ስለዚህ ኦሬዲ ህብረተሰቡ ከሚያውቀው ነገር ጋር አድርገን እንደዚህ እናብራራለን ማለት ነው ይሄ እንግዲህ ቶፒክ ሴንቴንስ ነው ቶፒክ ሴንቴንስ ስንል የአረፍተ ነገሩን ይቅርታ የአንቀጹን ፍሬ ሐሳብ የሚገልጽ አረፍተ ነገር ማለት ነው ሶ እዚህ ጋር አንድ መሰረታዊ ነገር አስቀምጬላችኋለሁ ዲፊኒሽን ፓራግራፍ clearly explains the meaning of terms being used in writing በጽሁፍ ውስጥም ሆነ በሌላ ቦታም አንድን ቃል እንዴት በትክክል እንጠቀማለን የሚለውን ግልጽ የሆነ ምስል አንባቢ እንዲኖረው የሚያደርግ አንቀጽ አይነት ነው ማለት ነው አንድ ጥያቄ ብዙዎች የሚጠይቁት ነገር አለ ያ ጥያቄ ምንድነው ዲፊኒሽን ፓራግራፍ ወይም የፍቺ አንቀጽ ስንጽፍ ምናልባት ማክሲመም ሄድን ካልን ከሁለት ወይ ከሶስት አረፍተ ነገር በላይ ልንሄድ አንችልምና እንዴት አድርገን ነው አንቀጽ ምንጽፍ አንቀጽ እንግዲህ በመሰረታዊነት ከ7 እስከ 10 አረፍተ ነገሮች ይኖሩታል ቲፒካል የሚባለው ማለት ነው ከዛ አልፍም ከ7 እስከ 10 አረፍተ ነገሮችን ይዛል ስለዚህ እንዴት አድርገን ነው እዛ ጋር እንደርስ የምንችለው በሁለት ወይ በሶስት ልናበቃ እንችላለን የሚል ጥያቄ ልታነሱ ትችላላችሁ ያም መላ አለው መላዎቹን እንግዲህ ቀጥለን እናያለን እንዴት ነው ኤክስፓንድ የምናደርገው how to expand definitions well we do have two methods of expanding definitions ሁለት አይነት መንገዶች አሉ የመጀመሪያውን እኔ The first one is giving additional information ተጨማሪ ማብራሪያዎችንና መረጃዎችን ለአንባቢው መስጠት ነው ስለዛ ቃል ማለት ነው ለምሳሌ ቃሉ ከየት እንደመጣ the origin of the word የሚያሳሰሉትን ነገር እየጠቀስን የሞር ዲቴሎችን ስለ ቃሉ መስጠት እንችላለን ሌላው እንግዲህ በጣም ፓወርፉል የሆነው ምሳሌዎች ናቸው ለዛ ቃል ስፔሲፊክ የሆኑ ከሱ ጋር የሚሄዱ ምሳሌዎችን እየሰጠን የበለጠ ማብራራት እንችላለን ማለት ነው እስኪ አንድ ኤግዛምፕል እንይ ይሄን ፓራግራፍ ይታጠር አድርጎ የተጻፈ ነው እዚህ ጋር ያነሳነው ዲዚዝ ነው ስለዚህ ስለ ዲዚዝ ምንድነው የሚለውን ዲፋይን ካረኩ በኋላ ቀጥዬ ሌላ ዝርዝር ሐሳብ ሰጠው ከዛ ኤግዛምፕል ሰጠውኝ ማለት ነው A disease is a medical problem which affects humans, animals or plants. It's often caused by infection. ይሄ ዲዚዝ በመንድነው የሚመጣው በኢንፌክሽን ነው ተጨማሪ ማብራሪያ ሰጠው ከዛ በኋላ ምሳሌዎችን ሰጠው ጉድ ኤግዛምፕልስ አር ማላሪያ ታይፎይድ meningitis and cancer አሁን እዚህ ጋር ቀጥዬ ማብራራት እንችላለን አንድ አራት አረፍተ ነገሮችን ማስቀመጥ ይችላል ከዚህ ቀጥዬ ማላሪያ ምንድነው ወይም እንዴት ይመጣል ታይፎይድስ meningitis cancerስ የሚለውን ደግሞ ማብራራት ይችላል ወይም ከዚህ ጋር የሚሄዱ ተጨማሪ ማብራሪያዎችን ማስቀመጥ ይችላል ማለት ነው በዚህ መልኩ ነው ኤክስፓንድ የምናደርጋቸው ማለት ነው ዲፊኒሽን ፓራግራፎችን አለበዛ እንዳልኳችሁ አንድ ወይ ሁለት አረፍተ ነገር ከጻፍን በኋላ ይበቃል ማለት ነው እዛው ጋር እናበቃለን ሶ ምን አይል ሊረዝም ይችላል ዲፊኒሽን ፓራግራፍ ስንጽፍ ምንድነው ቀደም እንዳልኳችሁ ከ7 እስከ 10 አረፍተ ነገሮችን ይዛል አንድ ፓራግራፍ ይሄ የትኛውን ቦታ ያለ ልኬት ነው ስለዚህ ምንድነው ማድረግ ያለብን ስፔሲፊክ መሆን አለብን ርዝመቱ ላይ አረፍተ ነገሮቻችንን በጣም መርዘም የለባቸውም የተለያየ ርዝመት ያላቸው ፓራግራፎችን እንጠቀም እንችላለን but don't forget you should be precise and stick to define the specific topic rather than going off topic even for an instant ስለዚህ ቃሉ ላይ ብቻ ትኩረት አድርገን ስለ ቃሉ ተጨማሪ ማብራሪያዎችን እየሰጠን በጣም እጥር ምጥን ጥፍጥ ያለ ነገር ለአንባቢ ማቅረብ አለብን ማለት ነው ከዛ ውጪ በቃላት ደረጃ ካየን ከ150 እስከ 200 ቃላቶችን ነው የሚይዘው አንድ አንቀጽ ስንጽፍ ማለት ነው ይሄ እንግዲህ የኮመን የሆነ ልኬቱ ነው በአረፍተ ነገር ደረጃ ከ7 እስከ 10 በቃላት ደረጃ አንድ አንቀጽ የሚይዘው ደግሞ ከ150 እስከ 200 ቃላትን ነው የሚይዘው ማለት ነው ስለዚህ ይሄንን አንደርስታንድ አድርገን አንቀጻችንን እንጽፋለን ማለት ነው አሁን ወደ ቅርጹ እንምጣ ሌአውቱ ማለት ነው ይሄንን ዲፊኒሽን ፓራግራፍ ኮምፖዝ እናደርግ ምን አይነት ቅርጽ ይኖረዋል የሚለውን እንይ መጀመሪያ ላይ ቶፒክ ሴንቴንስ ይኖርናል ቶፒክ ሴንቴንስ ስንል እንግዲህ ያንን ቃል ወይም ሐሳብ ዲፋይን የሚያደርግ ስቴትመንት ማለት ነው ከዛ ቀጥሎ ምን ይመጣል ዲቴሎች ቦዲ ፓርት ይመጣል ቦዲ ፓርቱ ላይ እንግዲህ ዝርዝር ሐሳቦች ናቸው የሚቀመጡት እነኚህ ዝርዝር ሐሳቦች ምሳሌዎች ሊሆኑ ይችላሉ ስለዛ ቃል ወይም ሐሳብ የተቀመጡ እውነታዎች ወይም ፋክቶች ሊሆኑ ይችላሉ ከዛ ቃላት ጋር ተያይዘው የሚመጡ ኢቨንቶች ወይም ሌሎች ተጨማሪ ማብራሪያዎችን ካሉ እዚህ ጋር ይካተታሉ ማለት ነው ኮንክሉዲንግ ፓራግራፍ ነው ሴንቴንስም ማስቀመጥ ይችላልላችሁ በነገራችን ላይ ከዚህ ቀጥዬ የተወሰኑ ሁሌም ማወቅ ያለባችሁና መርሳት የሌለባችሁ ነገሮች ለማንሳት ፈልጋለሁ የመጀመሪያው ኤግዛምፕልስ
can always be a great help for a reader to understand the definition paragraph in a better sense በጣም ኤግዛምፕል ማብዛት የለባችሁም ተመጣጣኝ በሆነ ልኩ ግን ስለዛ ቃል ምሳሌዎች ባስቀመጣችሁ ቁጥር አንባቢ የበለጠ እንዲረዳው ስለ ቃሉም ሁሌ እንዲያስታውስ ይረዳዋል ማለት ነው ሌላው you should have a good amount of knowledge that is reliable and accurate definition paragraph መጻፍ ዋናው ከባዱ ነገር ስለዛ ስለምናወራው ቃል ወይም ሐሳብ በቂ ዕውቀት ሊኖረን ይገባል በቂ ዕውቀት ብቻ ሳይሆን ትክክለኛና ሰዎች አምኖ ሊቀበሉት የሚችል መሆን አለበት እንደዚህ አይነት መረጃዎች ደግሞ የምናገኘው ከጋዜጣ ሊሆን አይችልም ለምሳሌ ጋዜጣ ማንኛውም ሰው ተነስቶ ሊጽፈው ሁለቱን ቀላቅሎ ሊሄድ የሚችል ነው እውነተኛ ያልሆነም የሰውየውንም ሐሳብ ሊያካትት የሚችል ነው ስለዚህ ከእንደሱ እንወስድ ለምሳሌ ከመማሪያ መጻፍቶች ሊሆን ይችላል ከኢንሳይክሎፒዲያ ሊሆን ይችላል ሊታመኑ ከሚችሉ መረጃዎች ነው የምንወስደው ማለት ነው you should choose a topic for the definition paragraph with which you are familiar or have a piece of good knowledge ይሄም በጣም ኢምፖርታንት ነው በጣም መሰረታዊ የሆነ ማወቅ ያለባችሁ ነገር ነው ትምህርት ቤት ላይ በተለይ ወይም ደግሞ ስኮላርሺፕ አፕላይ ስታደርጉ የተለያዩ እንትኖች ይሰጧቸዋል በዚህ መልኩ ጻፍ ልንባል እንችላለን ግን በራሳችሁ መርጣችሁ ጻፉ ሲባል ምን መርጠው ቶፒክ ወይም ርዕስ ሁሌም እኛ በደንብ ዕውቀት ያለን እዛ ሐሳብ ላይ ወይም እዛ ቃል ላይ የበለጠ ዕውቀት አለን ብለን ምናምንበት መሆን አለበት ለምሳሌ እኔ አሁን ስለ ፔንግዊኖች አብራራ በጽፍ ፔንግዊኖች አውስትራሊያ ነው ያሉት ወይም ሰሜንና ደቡብ ነፍቀ ክበብ ላይ ነው ያሉትና እኛ ሀገር የሉም ብዙም ዕውቀት የለኝም ግን ስለ ጤፍ ለምሳሌ ባወራ በበለጠ አሪፍ አድርጌ ልጽፍ እችላለሁ ማለት ዲፋይን ላደርግ እችላለሁ እንደውም ለዚህ ጥሩ ኤግዛምፕል እንዲሆናችሁ የጻፍኩት ፕሮዲዩስ ያደረኩት ቪዲዮ አለ መጨረሻ ላይ ሊንኩን ታውላችኋለሁ እንዴት ስለ ጤፍ አሪፍ አድርጌ ፓራግራፍ ዴቨሎፕ እንዳደረኩ በዛው ታዩታላችሁ የመጨረሻው ማወቅ ያለባችሁ ነገር ምንድነው It's important for you to choose reliable sources for gaining information on topic and maintaining accuracy of the topic ቀደም ያልኳችሁ ነገር ነው ለይሄን ሪፈር ለማድረግ ስንጽፍ አንቀጹን ለመጻፍ ሪፈር ዕውቀት ለማግኘት የበለጠ ስለ ቃሉ ወይም ስለ ሐሳቡ የበለጠ ዕውቀት ለማግኘት የምናነባቸውና የምንጠቀማቸው ምንጮች በጣም መሆን አለባቸው ፎርማል መሆን አለባቸው ስለዚህ ትክክለኛ መረጃ ለመስጠት እንዳልኳችሁ ቅድም መማሪያ መጽሐፍት ኢንሳይክሎፒዲያ ዲክሽነሪዎች ሊሆኑ ይችላሉ ከነኚህ የበለጠ ጥሩ መረጃ ትክክለኛ መረጃ ልናገኝ እንችላለን ማለት ነው ስለዚህ ኢንተርኔት ላይም ቢሆን ስትፈልጉ ኢንተርኔት ላይ ግማሹ የሰዎች ሐሳብ ነው ያለው ግማሹ ደግሞ ሳይንቲፊክ ነው ያለው ስለዚህ በደንብ ትክክለኛ ሶርስ ነው ወይስ ሰዎች ዝም ብሎ የጫኑት ነው የሚለውን በደንብ አርጋችሁ ማወቅ አለባችሁ ብዙ ጊዜ ያ በቀላሉ ማወቅ የምትችሉበት ወይ አለ ኢንተርኔት አጠቃቀሙን ካያችሁ እንግዲህ ወደ ቪዲዮአችን መጨረሻ እየመጣን ነው እዚህ ጋር እንግዲህ ዴፊኒሽን ፓራግራፍ ኤግዛምፕል ነው የምሰጣችሁ ፓራግራፉ በጣም አሪፍ ሆኖ የተጻፈ ነው እንዴት አሁን ያወራናቸውን በኤግዛምፕል ደግሞ ስትራክቸር አድርገን እናያቸው ስለ ኮሌራ ነው እዚህ ጋር የምናወራው ፓራግራፋችን ስለዚህ ኮሌራ ምንድነው የሚለውን ነገር ነው የሚነግረን Cholera is a gastrointestinal alignment that can be explained through its cause, symptoms, and management. አሁን የቶፒክ ሴንቴንስ ነው ጀነራል የሆነ አይዲያ ያስቀምጥ ከዛ ማብራሪያ እየሰጠው ነው ኤግዛምፕሎችም ያካተትኩ ነው እንቀጥል The cholera causing bacterium is known as Vibrio cholera. አሁን እዚህ ጋር ተጨማሪ ዲፊኒሽን ሰጠው ማለት ነው ኮሌራውን እንዴት ነው በምንድን ነው የሚመጣው የሚለውን ለአንባቢው ገለጽኩኝ ከዛ አሁንም ስፔሲፊክ ያረኩኝ ዝርዝር ሐሳቦችን አስቀመጥኩ It can transmit by tainted food, drink or stool. በተመረዘ ምግብ መጠጥ የመሳሰሉት ሊመጣ ይችላል Individuals with cholera may have various symptoms from mild to intense. በኮሌራ የተያዙ ሰዎች የተለያዩ ምልክቶችን ያሳያሉ በጣም መካከለኛም ሆነ በጣም የከፋ ማለት ነው Diarrhea and salt and water depletion are few symptoms. አሁንም ሌሎች ሲምፕተሞችን ምልክቶችን አስቀመጥኩ ከዛ በኋላ እንዴት ይታከማሉ ወደሚለው መጣ Cholera may be treated with antibiotics, intravenous or oral fluid, salt replacement or both. Patients may receive intravenous fluid for intense dehydration or an oral rehydration remedy. A dangerous infection like cholera can only be treated by medical professionals. ምልክቶቹን ተናገርኩ ከዛ በኋላ እንዴት እንደሚታከም ተናገርኩ መጨረሻ ላይ ያስቀመጥኩት ኮንክሉዥን ምንድነው ኮንክሉዥን ሴንቴንስ ኮሌራ በጣም አደገኛ የሆነ በሽታ ስለሆነ በተማሩ
በፕሮፌሽናሎች ወይም ደግሞ በዶክተሮች ብቻ ሊታከም የሚችል በሽታ አይነት ነው ብዬ ዘጋው። ይሄ ጥሩ መዝጊያ ይሆነኛል ማለት ነው። እንግዲህ እንደዚህ አድርጋችሁ ጥሩ አንቀጽ ወይም ፍቺ ፓራግራፍ ዴቨሎፕ ማድረግ ትችላላችሁ። ይህም እንግዲህ የቪዲዮ መጨረሻ ላይ ወስደናል። አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ጥያቄ ካላችሁም ጥያቄያችሁንም ሆነ ኮሜንታችሁን ኮሜንት ሴክሽን የቪዲዮ ኮሜንት ሴክሽን ላይ ልጽፉልኝ ትችላላችሁ። አዲስ ከሆናችሁ አሁንም ቪዲዮ ላይክ እና ኮሜንት ሼር ማድረጋችሁ እንዳትረሱ። በሚቀጥለው ሳምንት በሌላ ሜተድ ኦፍ ፓራግራፍ ራይቲንግ አገኛችኋለሁ። እስከዛው ግን